አንድ ቆሻሻ ደም ካፈሰሰ ሰው ቤተሰቦችሽን ማስያዣ የምትጠቀሚበት ከሆነ እኔ ዋጋ አስከፍልሻለሁ። طيب እሺ طيب ልክ እንዳልሽው ይሆነልሽ ማለት ነው ይሆነልሽ። እኔ ግን እጅም የለበትም እጅሽማ ስላለበት ከሱ ጋር እኮ ይኸውልሽ፣ አዳምጪ እባክሽን። ከሱ ጋርማ ስላለብሽ መስሎኝ ደም ጠቢ ብሎ ቮይስ አደረገልሽ። ታዲያ ደም ጠቢ ብለኝ እኔ አጠብኩ እንዴ? ቃሉን ተናገረውና እኔ ሰራው እንዴ? አለማጠብሽን ምን ማረጋገጫ አለን? ተቀልጭ ሰው እኮ ነው የጠፋው። ማዚ ዋደገደለው አሁን ሚስቲቷ ተፈለገች ምን አዳምጪ ደግሞ ማስረጃ ከፈለግሽ ባሏ አለ ባሏ አይቶታል ባይኑ ማለት ነው። ይኸውልሽ አንደኛ ይኸውልሽ ስለ ባሏ አይደለም አሁን ሚስቱ ጋር ትደውይና ሚስቱ አቤት ይኸውልሽ ተመላለስኩ በጣም ይቅርታ። እሺ ቀጥይ። ይሄ ሁሉ ነገር ሲፈጠር ባሏ ራሱ መስመር ላይ ነበር። የዚች ራህማ የምትባለው ማለት ነው መስመር በስልክ እያወራች ውጭ ሲላት ምን ሲላት ልጅቱ ስትደበደብ ባሏ ራሱ መስመር ላይ ነበር። ገባሽ? ባሏ ማን ነው የዚች? እኔ አላውቃቸውም። እኔ በጓደኛዬ መረጃ ነው እየነገርኩሽ። የእነዚህ ፎቶ ሲዘረጋ እኮ ሳውዲ አረቢያ ማን ውሽማቸው ማን ባሎቻቸው እንዳለ ይወጣል። እንደገና በመቀጠል ማለት ነው ከአዳፕተሩን ራሱ በአዳፕተሩ የተጣሉት ናቶሎ ብላ የጠራችው ራሱ እሷ ናት። ከስጡ እሷን ማለት ነው ደሟን እንዲጠጣ ያደረገችው ይቺ ራህማ የምትባል ናት። ነገሩን ያጓጓነችው አለኳኩሳ ክርቢቱን አለኳኩሳ ዞሮች። ገባሽ? ራህማ ማናት? የራህማ አካባቢ ተወላጆች ገስ እንደገና ደግሞ ማለት ነው መሲ ኦኬ ከጓደኛዬ የሰፈሩ ልጅ ስልክ አለ። ስለሱ ደግሞ መረጃ ትሰጣቸዋለች። ጥሩ እሺ ስጩ። እኛ ጋይስ በጣም ሲቀጥል ደግሞ እችኛዋ ናት። እችኛዋ ፎቶ ሲቀጥል ደግሞ ይቺ ጓደኛ አይሻ ማለት ነው አዳፕተሩን አንሽልኝ ብላኛለች ጓደኛዬ ብላ ለራህማ ስነግራት ለሱ ሂዳ ነገረችው። ገባሽ? ገለዋት ሊሆን ይችላል። እቺና ሰውዬው እኮ ገለዋት ሊሆን ይችላል። እቺ ለራህማ ስነግራት አይሻ እኮ አዳፕተሩን አንሽልኝ እያለኝ ምናምን ብላ ጓደኛዬን ራሱ አንቺ ጃር ትግር ምናምን ብሎ ተሳርቦ እናትሽ ልብዳለሽ ምናምን ብሎ ተሳርቦ ከዛ ይቺኛይቱ ይቺ የተመቸዋ ውጭ ላይ ነበረችና በዱላው መትቶ አፏን አፍኖ በቃ የሚያደርገውን አረገ። ከዛ ቀጠለ። የራህማ ባል መስመር ላይ ነበረ ስትደበደብ ልጅቱ ሁሉ ነገር ሲፈጠር ማለት ነው። ዛሬ የራህማ ፎቶ ይለጠፍ። ከዛ በኋላ የራህማ አካባቢ ተወላጆች የሰፈሮቿ ልጆች ምናምን ይምጡ። ስለዚህ ራህማ ደግሞ ተወደደም ተጠላም ከነ ቤተሰቦቿ ከያለችበት ቦታ መውጣት አለባት። አለቀ። እዚህ 3400 ሰው አላችሁ። የራህዋ አካባቢ ፎቶ አይደረጋል። አሁን እስካሁን ድረስ ወይንሸት የምትባል እንደገና በመቀጠል ደግሞ መስዬ ምን አለ መሰለሽ ከአይሻ የሰፈሩ ልጅ ቁጥር ውሰጅና ስለሱ መረጃ ምናምን ትሰጥሻለህ። የሰፈሩ ልጅ እናገራለሁ ብላለች። ገባሽ? ጎረቤቱ ማለት ነው። ስለሰውየው አዎ ጥሩ እሺ። አሻይታለች ቁጥር ስጡ ካላስ ኦኬ። ራህማን ጠይቂያ ነው አንቺ ራህማ አላህን ፍሪ። በዛ ላይ ሴት ልጅ ተወልጃለሽ። የልጅቱ ህይወት እንጉዳይ አይደለም እንዴ? አይደብርሽም እንዴ? ነገጣት አንቺ ምን ቆይ አንዴ ማሪ እየሰማሽኝ ነው አይደለ? አዎ እየሰማሽ ነው። አንደኛ ባልሽ መስዬ ይሄን ነገር ስናረግ ነገር እንደሚመጣብሽ አንደኛ ይኸውልሽ፣ አንደኛ ባልሽ ቁጥር አንድ አንቺ ነሽ። ደሙን እጠቢ ሲልሽ ለአንቺ ነው አምኖ ቮይስ ያደረገልሽ። ኦኬ። ሲቀጥል ደግሞ ባልሽ የአንቺ ፎቶ ተለጠፈ ማለት ግን ኢቭን ለቤተሰቦችሽ አደጋ ነው። ያ ከመሆኑ በፊት ግን እንደንትኑ ከዚች ኮይንሸት ጋር ጨርሽ ይትሶኬ። እኔ የምልሽ ይሄንን ነው። ኧረ ስሚ እሺ እኔ እኮ እናንተ ባላችሁን ቃል ፈርቼ ወይንም እናንተን ፈርቼ ቃሌን የሚያጥፍ ሴት አይደለሁም። ባሌ ደግሞ ባሌን አታስገቡት። እዚህ ጋር የለበትም። ጓደኛዬ ሰምቻለሁ። እኔን ከምንፈልጉት ድረስ ማድረስ ትችላላችሁ። እኔ ግን ቃሌን እንደማላጠፍ አሁን በሊቭ ላይም ሆነ በምን እነግራቸዋለሁ። እኛ ከነሱ ምንም አንፈልግም። ጓደኛዋም ትመጣለች፣ እሷም ትመጣለች። እዚህ ሁለቱ ያወራሉ የሚያውቁትን ነገር ስለዚህች ልጅ ህይወት ይነግሩናል። ያለበለዛ እውነት ለመናገር አብሽሮ እኛ የምናውቀውን ከጓደኛ የሆነ እኔ የማውቀውን አስረድቼ እነግራቸዋለሁ። በቃ ነይ ምጽፊውን ቁጥር ልንገርሽ። ቁጥር ትስጥሽ እሷ መሲ። አንቺም ላይፍ እንትን ጓደኛሽን ትጠራይታለሽ፣ ትመጣላችሁ። ለሀቅ የምቆሙ ከሆነ ይችን ልጅ እባካችሁ እናግዛት። የት ናት ያለችው? ተደብድባ፣ በደንብ አዳምጡኝ። ተደብድባ አፏ ታፍኖ ጥርሷ ሁሉ ወላልቆ ለምን ቀዳሽን ወይም ደግሞ ለምን ድምፅ እንደዚህ ያልሽ በሚል እቺ ልጅ ደብድበው የት እንዳደረሷት ሁላችሁም ድምፁ ነው ጋይስ፣ ሁላችሁም ድምፁ ነው። ይምጡ። እኛ የምንፈልገው ከሁለቱም ሀቅ ነው። በቃ ልጅቷ የት ነው ያለችው? እህታችሁ ብትሆን፣ እናታችሁ ብትሆን፣ ሚስታችሁ ብትሆን፣ የትኛችሁ መዲና አካባቢ ያላችሁ፣ በተለይ መዲና አካባቢ ያላችሁ
መዲና አካባቢ ያላችሁ እባካችሁ ይቺ ልጅ ህይወቷን እንድታደግ 3 ቀኗ የት ነው ያለችው? እንደሚሉት ከሆነ ሁለቱም አይተዋል። ተደብድባለች፣ ደም በደም ሆኗል። ይህንን እያያችሁ ነው፣ እየሰማችሁ ነው። መደብደቧ በስነ ስርዓት ያውቃሉ። ተመታለች። እባካችሁ መዲና ያላችሁ ሰዎች ይህንን ለሁሉም ለጓደኞቻችሁ ሼር እያደረጋችሁ እንድታሳውቁ እንፈልጋለን። በዛ ላይ ደግሞ የምር ጊራና ያላችሁ ሰዎች እኔ ነኝ የምትሉ የላችሁ። ጊራና ተወልዳችሁ ያደጋችሁ፣ ጊራና ተወልዳችሁ ያደጋችሁ ይህን ሰውዬ አታውቁትም? ቢያንስ ስም እየሰጠናችሁ ነው ከናባቱ ከነም ቁጥር ሰጥቻታለሁ። ጓደኛዬም ትምጣ ብላለች። ግን ቅድም የሆነ ሰው ስልክ እንሰጣችኋለን ብላን ነበርና እስቲ ቁጥር ተንገረንሽ እንደውል። ልኬልሻለሁ፣ ልኬልሻለሁ። አናግሪያት። ሴት ናት? አዎ ማሪ። አዎ የሰፈሩ ልጅ ናት። አናግሪያት። ኦኬ። ይኸውልሽ መሐመድም የጊራና ልጅ ነው አለንም። መሐመድ ትባላለች። የምንኖረው መዲና መነወራ ነው። የሆነችው በቤት አከራይ አለ መዲና። የቤት አከራዩ ጋር ነው የተጣላችው። እሱ ነው ደብድቧት፣ ደብድቦ ከጥቅም ውጭ አድርጎ በሀዲድ ቀጥቅጦ እዛ በተረፈ ደግሞ ቀጥቅጦም ካላረፈ በኋላ ለመጨረስ አንቦባ ከፍቶ ሊጨርሳት ሲል ጓደኞቿ 2 ልጆች አሉ። እዛ መሀል ላይ እሱ ለምነው ላላህ ብለህ በቃ ተትረፍተዋት ብለውት ይገለግሉት። አጋጣሚ ላላህ ብለውት ይለምኑት። በመስኮት ትዝለል፣ በበሩ ትሂድ፣ በምን ትሂድ የሚያውቁት ነገር የላቸው። በኋላ ላይ እንደገና እሱ ራሱ ለቀውት በየክላሱ እየፈለጋት ያጣ ጊዜ خلاص ይሄማ ሾርጣ ልጠራብን ሂድ ያይለ ብሎ ተከትሎ እሱ ከሴቶቹ በፊት ተከትሎ ወጥቷን አሉ እሷ ጋር ማለት ነው። ከዛ በኋላ ያለው ነገር ምንም ነገር የለም። እነሱ ሴቶቹ ግን በኋላ ላይ ውጭ ከወጡ በኋላ ለኔ ደውለው የነገሩኝ ሚስት ሙታለች ቶሎ ድረስ ነው ያሉኝ ማለት ነው። እዛ ባካዩ ላይ እኔም ደርሻለሁ። ደርሼ የሚያገኘሁት ነገር የለም። ደም በቀር ሌላ ነገር አላገኘሁም። ግን ደንግጬም ስለነበረ አካባቢውን እኔ ልቀርጽ አልቻልኩም። አይምሮ የማውቀው ነገር የለም። አይምሮ ሌላ ቦታ ነው የሚያስበው። አለች ወይ ሙታለ የሚለው ላይ ስለሆነ ጭራሽ ወደዛ ግንዛቤ አላደረኩም። ወላሂ በቃ ወደ ውጭ መልሼ ወጥቼ ደሙን እየተከተልኩኝ ወደፊት ነው የሄድኩት። እዛ አካባቢ ደግሞ ሱቅ ነው አካባቢው፣ ቁባ ይባላል፣ ህይወት ይባላል አካባቢው ማለት ነው። ብላጥ ነው። ወደዚህ ሱቅ ነው፣ ሁሉም አካባቢው ሱቅ ነው። እዛ አካባቢ ባለኝ አቅሜ ዝሁር ላይ ነው የደረስኩት። ጠየቅኩኝ ብዙ ቦታ አማ የሚለው እንግዲህ አጣርቼ የቤቱን የያዘውን ሰውዬ ታውቃለህ? በኢጋማ ነው ቤቱ የተያዘው ማለት ነው።